جنة الدنيا يا أمي وتحت أقدامك ዩቲዩብ ላይ ትሬደር ለመሆን እንደዚህ ጀምሩ። ክፍል 1 ንጋትና ራስን ማዘጋጀት። ክፍሉ ገና ጨለማ ነው። አንተ ከአልጋ ስትነሳ ፊትህን ስትታጠብና አንድ ብርጭቆ ውሃ ስትጠጣ ካሜራው ፊት ለፊት ተቀምጧል። ዛሬ የምናየው ዩቲዩብ ለመጀመር ትልቅ ካሜራ ወይም ስቱዲዮ እንደማያስፈልገን ነው። ይሄው ከጧቱ 11 ሰዓት ላይ ተነስቻለሁ። ዩቲዩብ ላይ ትሬደር ለመሆን ወይም የራሳችሁን ህይወት ለመቀየር መጀመሪያ ከጧቱ 11 ሰዓት እስከ 12 ሰዓት ባለው ጊዜ ውስጥ መነሳት አለባችሁ። እኔ ቀኔን የምጀምረው ልክ እንደዚህ ስልኬን አብርቼ በመቅረጽ ነው። እናንተም በስልካችሁ በዚህ መንገድ መጀመር ትችላላችሁ። የስፖርት ልብስህን ለብሰህ ወደ ውጭ ስትወጣ ገና ፀሐይ አልወጣችም። በቀዝቃዛው አየር እየሮጥክ ቀላል እንቅስቃሴዎችን ስትሰራ ፑሽ አፕ ወይም ስትሬቺንግ ካሜራው መሬት ላይ አስቀምጠኸው አንተ ስትሮጥ ታልፋለህ። ስፖርት መውደድ ብቻ ሳይሆን ለቀኑ የሚሆን ጉልበት የምናገኝበት መንገድ ነው። ስኬታማ ለመሆን አእምሯችን ብቻ ሳይሆን አካላችንም ጠንካራ መሆን አለበት። ቪዲዮ ስትቀርጹ ይህንን እንቅስቃሴያችሁን አሳዩ። ተመልካች እናንተን ጉልበትና ንቃት ማየት ይፈልጋል። ክፍል 2 የወንደላጤ ወጥ ቤት። ከሩጫ ተመለሰ ቤት ስትገባ ማብሰያውን አብርተህ ለቁርስ የሚሆን ነገር እንቁላል፣ ሻይ ወይም ሽሮ ስታዘጋጅ፣ ሽንኩርት ስትከትፍ፣ ምግቡ ሲበስል የሚወጣው ጭስ በቅርብ ክሎዝ አፕ ሺት ይታያል። ከስፖርት ስመለስ እኔው ራሴው ነኝ ምግብ የምሰራው። ልክ እንደኔ ወንደላጤ ከሆናችሁና ለራሳችሁ ምግብ የምትሰሩ ከሆነ ይህንን ሂደት ደብቃችሁ ሳይሆን በኩራት አሳዩ። ራሱን የሚመግብ ራሱን የሚያስተዳድር ሰው ለስኬት የመጀመሪያውን እርምጃ እየተራመደ ሰው ነው። ምግቡን ስታበስሉ፣ ስታቀርቡና በደስታ ስትመገቡ መቅረጽ ተመልካቾች ከእናንተ ጋር እውነተኛ ግንኙነት እንዲሰማቸው ያደርጋል። ክፍል 3 ወደ ስራ ጉዞ እና የስራ ቦታ። እና እስቲ ጎብኘት እናድርገው። ይሄን ኢንቫይሮንመንታል ኮንዲሽኑ ከኋላችን ከጀርባ ችኮች አሉ፣ ጠንዝ ፔሮች አሉ። ዜና አፍተር ወደዚህ ቡና ልጠጣየን ነው ባይዘኝ። እስቲ ውሏችንን ሃይላይቱን ገረፍ እናደርግላችኋለን። በቃ መልካም ውሎ። ቦርሳን አዘጋጅተህ የሚያስፈልጉህን ቁሳቁሶች ስልክ፣ ደብተር ወዘተ ይዘህ ከቤት ስትወጣ በረንዳውን ዘግተህ ወደ ውጭ ስትራመድ በመንገድ ላይ እየሄድክ ስልኩን ይዘህ ራስህን ስትቀርጽ አሁን ወደ ስራ ቦታዬ እየተጓዝኩ ነው። እያንዳንዱ ሰው የየራሱ የዕለት ተዕለት የመሮጫ ሜዳ አለው። የእኔ ሜዳ ደግሞ ስራ ቦታዬ ነው። ወደ ስራ ቦታ ስንገባ እዚህ ጋር 2 አማራጭ አለን። አማራጭ ሀ የምንሰራው ስራ ማስታወቂያ የሚያስፈልገው አይነት ከሆነ እሺ ቤተሰቦች፣ አሁን ያለሁት ስራ ቦታዬ ነው። የምንሰራው እንደዚህ አይነት ምርቶችን ነው። አድራሻችን አዲስ አበባ ከሆነ አዲስ አበባ፣ ሐዋሳ ከሆነ ሐዋሳ፣ ጅማ ከሆነ ጅማ በማለት እና ስልክ ቁጥር በማስቀመጥ የራሳችሁን አይዲያ አስገብታችሁ ማስተዋወቅ ትችላላችሁ። መግዛት ወይም ማዘዝ ከፈለጋችሁ በስልክ ቁጥር ስልካችሁን ጥቀሱና በዚህ ቁጥር ማግኘት ትችላላችሁ በሉ። አማራጭ ለ ማስታወቂያ የማያስፈልግ ከሆነ
የስራ ቦታውን ወይም አካባቢውን በቪዲዮ እያሳየ እዚህ የስራ ቦታዬ ላይ በቀን ለምሳሌ 8 ሰዓት ወይም 12 ሰዓት እቆያለሁ። የእኔ ዋና ድርሻ ይሄንን ስራ ማከናወን ነው። የምሳ ሰዓት ሲደርስ ከስራ ባልደረቦችህ ጋር ተቀምጠህ ስትሳሳቅና ስትጫወት ወይም ለብቻህ በጸጥታ ስልክህን እያየህ በረንዳ ላይ ቁጭ ብለህ ስታርፍ። የምሳ ሰዓት ከሰዎች ጋር የምንገናኝበት ወይም ለብቻችን ሆነን ቀጣዩን ህይወት እቅዳችንን የምናሰላስልበት ሰዓት ነው። እኔ ብዙ ጊዜ በዚህ ሰዓት ለብቻዬ ሆኜ አዳዲስ የቢዝነስ እና የዩቲዩብ ሀሳቦችን አሰላስላለሁ። ክፍል 4 ማታ መመለስና የትግል ፍልስፍና። ፀሐይ ስትጠልቅ ማታ ወደ ቤት ስትመለስ ደክሞሃል። ነገር ግን አይንህ ውስጥ ተስፋ አለ። ቤት ገብተህ ጫማህን አውልቀህ አልጋ ላይ ወይም ወንበር ላይ ዘና ስትል፣ ይኸው ማታ ከስራ ተመልሻለሁ። ሰውነቴ በጣም ደክሟል፣ ግን ይሄ ድካም የሽንፈት ሳይሆን የትግል ድካም ነው። ኑሮ ለማሸነፍ ከነበርንበት የተሻለ ቦታ ለመድረስ ዋጋ መክፈል ግድ ይላል። ዩቲዩብ ላይ ትሬደር መሆን ማለት ይሄንን ድካም ወደ ስኬት የምንቀይርበት ስልት ማወቅ ማለት ነው። ዛሬ የደከመን ድካም ነገ ለምናገኘው ነፃነት የምንከፍለው መዋጮ ነው። ክፍል 5 በሁለተኛው ቀን እና ማጠቃለያ። በማግስቱ ጠዋት ሁለተኛው ቀን ሌላ ልብስ ለብሰሃል። ፀሐይ ስትወጣ በፈገግታ ካሜራውን እያየህ ትናገራለህ። በሁለተኛው ቀን ደግሞ ትናንት የነበረንን ድካም ረስተን በአዲስ ተስፋ እንነሳለን። ሁለተኛው ቀን የሚያሳየን ወጥነትን ወይም ኮንሲስተንሲ ነው። ስኬታማ ሰዎች አንድ ቀን ሰርተው የሚያቆሙ ሳይሆኑ በየቀኑ ያንን አድካሚ ነገር ደጋግመው የሚሰሩ ናቸው። ዩቲዩብ ለመጀመር የሚያስፈልጋችሁ ትልቅ ነገር አይደለም። አሁን በእጃችሁ ያለው ስልክና የእናንተ እውነተኛ ማንነት ብቻ ነው። የዛሬው ውሎዬ ይህንን ይመስል ነበር። በህይወታችሁ ትልቅ ትሬደር ለመሆን ጊዜያችሁን በትክክለኛው ነገር ላይ ኢንቨስት አድርጉ። ቪዲዮ ከተመቻችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ጠንክራችሁ ስሩ።